ሰላም ለእናንተ ይሁን። እንደምናችሁ? ደህና ናችሁ? ሁሉ ሰላም ነው? ጌታ ይባረክ። ባለፈው የምዕራፍ 3ን ጨርሰናል። ምዕራፍ 3 እንደው የመጨረሻዋን ቁጥር ባነባት ደግ ነው ብዬ አስባለሁ። ምክንያቱም የትልቅ መታጠፊያ የሆነውን ምዕራፍ ስለሆነ የምንጀምረው እያወራን የመጣው ነገር አለ። ያለቀውን የእግዚአብሔርን ድርሻ ነው የሚነግረን። እውነቱ ይህንን ነው እየነገረን የመጣው በሶስቱ ምዕራፍ። ከዛ በኋላ ግን እንድናውቅ ብቻ ሳይሆን ደግሞ እንድንበቃ፣ እንድናውቅ ብቻ ሳይሆን ደግሞ እንደ ግዴታ የሚሆን አድርጉ የሚል በእግዚአብሔር የተደረገውን ብቻ ሳይሆን እኔና እናንተ ጋር ደግሞ ከበራልን እውነት ተነስተን ማድረግ የሚገባንን ኃላፊነቶች መሬት ላይ አውርዶ ሐዋርያ ጳውሎስ መሞገት የሚጀምርበት አዲስ ምዕራፍ ነው። እጥፍ ነው የሚለው እንዲሆናል ይልና ከዚህ በኋላ ግን በቀረውስ ብሎ ደግሞ ወደ እናንተ ይመጣል። እጥፍ ይሄ ምንድነው? የትምህርቱ እጥፋት ነው አሁን ዛሬ የምንጀምረው። ለዚህ ነው በመካከል ላይ እግዚአብሔር በሰራው ስራ የመደነቅ እግዚአብሔርን የማመስገን ጊዜ እንዲኖርልን ጋፕ የሰጠ ነው። ራሱ አጻጻፉን ስትመለከቱ ምዕራፍ 3 እንዲህ ነው የሚለው አለ። ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ለዘላለም ክብር ይሁን አሜን ይላል። እንዲህ አይነት አዘጋግ የምታውቁት ሁሉ መጽሐፍ ማብቂያቸው ላይ ነው። በጽሁፍ መካከል ላይ እንዳይጠቀም ጳውሎስ የሚያሳይ ምንድነው? በቃ የተናገረው ነገር ሁሉ በእግዚአብሔር ዘንድ ያለቀውን በጸጋ የተደረገውን ነገር ሁሉ አውርቶ ከጨረሰ በኋላ እግዚአብሔር ያመሰግናል። አሜን። ከዛ በኋላ እጥፍ ይልና ምዕራፍ 4 ቁጥር 1 እንግዲህ አሜን ሲያጠገብ ያለውን እንግዲህ ይበሉት። ይሄ እንግዲህ ምክንያታዊ ነው። ስለምን እንግዲህ ነው የሚያወራው? ስለዚህ ወይም እንግዲህ ካለ ከምዕራፍ 1 ጀምሮ እስከ ምዕራፍ 3 ድረስ የተወራ እውነት እንዲህ ከሆነ አንተ ሩቅ የነበርከው በጸጋ ተስበህ ከተጠጋ እንግዲህ ብሎ በቀጥታ ወደ ላይፍ አፕሊኬሽን የመጣውና እንግዲህ የሚለው በጣም የሁለቱን ታሪክ የንግግሩን እጥፋት ያጠፈበት ድንቅ የሆነ አገባብ ነው። አመስግኖ እንደገና የሚነሳበት ክፍል ነው። እንግዲህ በጌታ ስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉ አባት አለ። አሜን። ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን። ስለዚህ ወደ ላይ በወጣ ጊዜ ምርኮን ማርኮ ለሰዎችም ስጦታን ሰጠ ይላል። ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው? ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው። እርሱም አንዳንዶች ሐዋርያት፣ ሌሎችም ነቢያት፣ ሌሎችም ወንጌል ሰባኪዎች፣ ሌሎችም እረኞችና አስተማሪዎች እንዲሆኑ ሰጠ። ክብር ለጌታ ይሁን። አሜን አሜን። ይህ የምዕራፉ መልእክት አጠቃላይ ውስጥ በጣም በስድስቱ ምዕራፎች ውስጥ ይሄኛው ምን ብለናል? መታጠፊያ ነጥብ ነው ብያችኋለሁ። ከምዕራፍ 1 እስከ ምዕራፍ 3 የነገረን ነገር አለ። ቅዱስ ጳውሎስ የትምህርቱን ይሄ ዶግማ መሰረቱን ነው እየጣለ የመጣው። ምንድነው ክርስቲያኒቲ? በክርስቶስ እግዚአብሔር አምላክ ዓለም ሳይፈጠር የሰራው ነገር ምንድነው? እንደገና በታሪክ የዋለሾች ደግሞ በመሲሁ ቤዛ ስራ በኩል በቀራንዮ ሰርቶ ወደ ፍጻሜ ያመጣው ወደ መገለጥ ያመጣው እውነት ምንድነው? መሲሁ በትምህርቱ የገለጠው እንደገና በመስዋዕትነቱ ደግሞ ወደ ፍጽምና ያመጣው ነገር ምንድነው? ምክንያቱም ሁለት መሰረታዊ ነገሮች እኔና እናንተ ወደ ኋላ የምናስታውሳቸው ናቸው። አንደኛው ዓለም ሳይፈጠር የታሰበልን ሐሳብ ነው። ሁለተኛ ደግሞ በቀራንዮ ተሰርቶ ያለቀልን ምትካዊ ስራ ነው። እነዚህ ለኔና ለእናንተ የኋልዮሽ ናቸው። በብሉይ ኪዳን ዘመን የነበሩ ደግሞ ይሄኛው ተስፋ ነው ማለት ይሞትልኛል የሚል ተስፋ ነው። እኛ አሁን መስቀልን ወደ ኋላ እንጂ የምናስበው ወደፊት የምንጠባበቀው ተስፋ አይደለም። ክብር ለጌታ ይሁን። ሶስተኛው ግን አሁንና እናንተ ያለንበት ነው። ከበዓለ ሃምሳ ጀምሮ እስከ ሐዋርያት ምንድነው ማራናታ ድረስ መንፈስ ቅዱስ አካሉ ቤተክርስቲያንን ለሁለት ስራ አብሯት እየሰራ ነው ያለው። አንደኛ እየገነባት ነው ያለው። የግንባታው ማክሲመም ዴስቲኒ ደግሞ ፍጽምና ጋር ማድረስ ነው። ቀጥሎ ለፍጻሜ ማብቃት ነው። ፍጽምናና ፍጻሜ ብሎ በቃሉ መንፈስ ቅዱስ አሁን በስራ ላይ ነው። እኛ የእግዚአብሔር ህንጻዎች ነን፣ እየተሰራን ያለ ነው። ወደ ፍጽምና ወደ መልኩ ውበት እየተጠጋን ያለ ነው። ሁለት ተስፋ አለን። አንደኛ ፍጹም መሆን፣ ቀጥሎ ደግሞ ለፍጻሜ መድረስ ነው። ይዞናል፣ በጸጋ አይለቀንም። የተስፋ ቃላችን እስኪፈጸም ድረስ ከቤተ ክርስቲያን ጋር መንፈስ ቅዱስ ስቲል ኢን አክሽን ነው፣ በስራ ላይ ነው ያለው። ክብር ለጌታ ይሁን። አሜን አሜን።
አንዳንድ ትምህርቶችን በአንድ አይናችሁ ነው መማር ያለባችሁ። ገብቷችኋል? ክርስትናን እዚህ ፕላኔት ላይ ያለ መንፈስ ቅዱስ እንድንዳክር የሚያደርጉ አንዳንድ ትምህርቶችና አመለካከቶች አሉ። ዝም ብለን መጽሐፍና ታሪክ ትውፊት እና ሰው ብቻ መዝሙርና ስብከት ብቻ እንደሆነን እንዲገባን የሚሟገቱ አንዳንድ አረዳዶች አሉ። ቤተክርስቲያንን ከመንፈስ ያወጣችኋት ጊዜ ሳትተኩሱ ገላችኋታል። በቃ አድርቃችኋታል። ምክንያቱም መንፈስ ቅዱስ በበዓለ ሃምሳ ቀን ጀምሯል። ሲመጣም አመጣጡን ክርስቶስ ተንብዮአል። ምን ብሏል? እስከ ዓለም ፍጻሜ ከማጋ እንዲሆን። ስለዚህ እኔ ለመስማት እቸገራለሁ። ባልተፈጸመ ዓለም መንፈስ ቅዱስ እንደሌለ ልታወራኝ መድከም የለብህም። ገገማ ስለሆንኩ ስለማይገባኝ። አሜን ነው። እንዲህ አይነት ነገር አይገባኝም ቶሎ። ክብር ለጌታ። እንኳን አልገባኝ። አሜን ናችሁ ወይ? አደጋ ቢሆኑ የገባችሁ ጊዜ ነው። እስከ ዓለም ፍጻሜ ከማጋ ይኖራል። ስለዚህ ባልተፈጸመ ዓለም ውስጥ ነው ያለ ነው። አይ በመጀመሪያው ዘመን የነበረችው ቤተክርስቲያን መታገስ ስላለባት ነው ከተባለ ያሁኗማ በደንብ ይገባታል። አሜን ነው። ያሁኗም ይገባታል። የቀደመችውን የመታ እጅ ዛሬም እቺኛዋን እየመታት ነው ያለው። በቀደመችው ቤተክርስቲያን ለህይወት አጨልመዋል። ለጤናማ ትምህርት በሐሰተኛ አስተማሪዎች አታክ አድርጓታል። ሰይጣንም ያኔም ሰይጣን ነው፣ ዛሬ ጌታን አላገኘም። አሜን ነው። ያንም ይበጠብጣል፣ አሁን ይበጠብጣል። ስለዚህ በመጀመሪያው ዘመን ለመነሳቷ የረዳት መንፈስ ቅዱስ አሁን ደግሞ እየገነባ ለፍጽምናዋ እየረዳት ነው ያለው። እስቲ መንፈስ ቅዱስ በሉ። ዝም ያለው ሁሉ አሁን ይበለስ መንፈስ ቅዱስ በሉ። አሰይ አንቺ በቃ ተሸላሚ ነሽ። አሜን፣ ክብር ለጌታ። እንደዚህ ጮክ በሉ እስቲ። ጌታ ይባረክ። በቃለ ሕይወት ይፈቀዳል። አሜን ነው። አሜን ማለት ይፈቀዳል። ምናምን አሜን አትሉም እንዴ? ክብር ለጌታ ይሁን። ኦኬ። እና በእነዚህ በሶስቱ ምዕራፎች ውስጥ ዶግማን ነው የምንመለከተው። መሰረትን እየጣለ ነው የሚናገረው። ስለ ጸጋ፣ ስለ አንድነት፣ ስለ ቤተ ክርስቲያን፣ ስለ ጸጋ በጸጋ ስለተደረግነው ነገር ተምረናል። እንደገና ስለ አንድነት። ይሄ አንድነት በጣም ትኩረታችን ነው አይደለ? ሩቅ የነበርን ያለ ክርስቶስ የነበርን ከእግዚአብሔር መንግስት ርቀን የነበርን በተገረዙት አንደበት ያልተገረዙ ተብለን ምን ያደረግን የተገፋን በጣም ሩቅ ሰዎች ነበር። ስለዚህ ይሄ አንድነት ትልቅ ትርጉም አለው ለኔና ለእናንተ። የመጣህበት አሁን ያለህበት ዋጋው እንዲገባ ከየት እንደጀመረ ከየት እንዳመጣ ማስታወስ የግድ ነው የሚለውን የጳውሎስን በጣም ሎጂክ መከተል መቻል አለብን። አንዳንዴ ህይወት እየረሳች ስለምትመጣ እንቸገራለን። ያለንበት ክብር እንዲቀል የሚያደርገው ከየት እንደጀመረን ከረሳን። ስለዚህ የትኛውን በተለይ ሳልቬሽንን በተመለከተ እንደ ዳነ ሰው ብቻ ሳይሆን አህዛብ ሆኖ እንደ ዳነ ሰው ጭምር ማሰብ አለባቸው። አህዛብ ሆኖ እንደ ዳነ ሰው ይሄ ነው ዋናው ግለቱ። ገብቷችኋል? እግዚአብሔርን ለማመስገን ተመስገናችሁ ከውስጥ በእውቀት ፍንቅል አድርጓችሁ እንዲወጣ ከፈለጋችሁ አይሁድ ሆነው እንደ መዳን አታስቡት። አባቶች ከነሱ ናቸው፣ ትንቢት ከነሱ ጋር ያሉ በጊዜ ነው ጣዖት የተገላገሉት። እኛ ጨለማ የነበርን ሰዎች ነን። ከዛ ነው አምጥቶ ቀድሞ ከተጠጉት እኩል ተካፋይ ያደረገን። ስለዚህ በሶስቱ ምዕራፍ ውስጥ አንድነት በጣም ተቀንቅኗል። አንድነት ሪዝን በደንብ ተወርቷል። ኢናዲሽን ደግሞ ስለ ቤተ ክርስቲያን በደንብ ማናት ቤተ ክርስቲያን የሚለውን ነገር በደንብ አድርጎ አስቀምጧል። በአዲሱ ሰው የተዋቀረች የክርስቶስ አካሉ እንደሆነች ነግሮናል። እነዚህ በጣም መሰረታዊ የሆኑ ሳውንድ የሆኑ ትምህርቶች ናቸው። አሁን ግን ወደ ተግባራዊ ህይወት ነው የፕራክቲካል ክርስትና ወደምንለው መምጣት ይጀምራል። እንደገና ብለው እጥፍ ነው የሚለው እውነቱ ይህንን ነው የተሰራል ይህን ነው ይለንና እውነቱ እኔና እናንተ ጋር የመጣበትን የጸጋ አሰራር ካስረዳ በኋላ በቀጥታ ስለ እውነቱ ማውራት ያቆምና አማኞች በዚህ እውነት ውስጥ ሊኖሩ ስለሚገባቸው ህይወት በእያንዳንዱ አማኝ በዚህ ኪንግደም ውስጥ ስለሚጠበቅበት ተግባራዊ ኃላፊነት ወይም ግዴታ ልትሉ ትችላላችሁ ጳውሎስ መናገር ይጀምራል። ክብር ለጌታ ይሁን። አሜን። ይሄ ከዚህ በፊት በነበሩት ክፍሎች ውስጥ እግዚአብሔር በምን ያህል ፍቅር እንደወደደን እኛን የጠራበትን ዘላለማዊ ዓላማውን ጥሪው ምን ያህል ታላቅ እንደሆነ ነው የምታስቡት። ሶስቱ ምዕራፍ ማስታወስ አለባችሁ። ምክንያቱም ከዚህ በኋላ ሁኑ ስትባሉ ጭቅጭቅ እንዳይሆንባችሁ። አንዳንድ ጊዜ ተው ሲለን ተው የተባለበት ፐርፐዝ ካልተነገረን መተው ጣጣ ነው የሚሆንብን። ግን ተው ሲል እግዚአብሔር አምላክ ለጥቅማችን እንደሆነ ካሰብን ግን በደስታ እንተዋለን። እንዴት ላስረዳችሁ? በብሉይ ኪዳን ህጎች መካከል አንዱ ለምሳሌ የባልንጀራህን ሚስቱን አህያውን ገረዱ ምናምን አትመኝ ነው የሚለው። አሁን ሚስቱ ብቻ ነው በተመሳሳይ ግለት ያለው እንጂ አህያና ፈረስ ቢኖረው አልመኝም ልትሉ ትችላላችሁ። እሺ ቪኤቱን ምናምኑ መኪና እሱን ልበላችሁ እና ምን አትበል ነው አትመኝ ነው የሚላችሁ። እና አሁን ስትመለከቱ አትመኝ ህጉ ከልካይ ሆኖ ነው የምትመለከቱት። ለምንድን ነው የባልንጀራን ሚስት ወይም ባል አትመኝ ብሎ ለምንድን ነው የሚጨቀጭቀን ብለህ ከጠየቅ ዝም ብለህ ሁሌ በነጋ በመሸ ቁጥር የባልንጀራን ሚስት የምታየው ከሆነ ያንተ ቆንጆ ትጠፋለች።
ለራስ ያለን የራስን ማጣጣም ታቆማለህ። እዛ እያየ ያቀፍከው ተራ ይሆንብሃል። ስለዚህ በሰላም ወደ ቤት ሊሰበስብ ስላሰበ ለጥቅም ነው ተው ያለ። ስለዚህ ተው። አሜን። ህጉ ማለት ይሄ ነው። ምክንያቱም አንዳንድ ትእዛዞች በደስታ እንድትታዘዙ የሚያደርጋችሁ እግዚአብሔር ህጉን ያረቀቀበት ጉዳይ እኛን ለመቆጣጠርና ለማስጨናነቅ አስቦ አይደለም። እንዴት አድርጌ ይህን ህዝብ አንገት ላስደፋው በሚል አይደለም። እንዴት ልጥቀመው በሚል ነው። የአማኝነት ትርፍ አድርግና አታድርግ ውስጥ ነው ያለው። አሜን ነው። አሜን ነው። ምን እያልኩ ነው? አሁን ጸሎትን ስታስቡ እግዚአብሔር የሁላችሁን ጸሎት እኮ ይመልሳል። ያልተመለሰ እኮ ጸሎት የለም። አንዳንዶቻችን ገና ጸሎቴ እስኪመለስ ጠብቃለሁ የምትሉት ነገር እንደው ስላልተግባባን እንጂ ከመለሳቸው የጸለይክ ከመለሱልሃል። እና የጸሎት መልስ 3 ነው ይባላል። እግዚአብሔር ወይ ስጠኝ እሺ፣ ወይ ደግሞ ቆይ፣ ከዛ ደግሞ እምቢ ነው። ደስ የሚለው የእግዚአብሔር እምቢ ከእግዚአብሔር እሺ እኩል ለጥቅሜ ነው ብሎ አጠገብ ያለውን እሺ እኛ እሺ ሲል ለምስጋና እምቢ ሲል ደግሞ ወጋው ነቀልኩ ነው የምንለው። ሁለቱንም አትውጋ አትንቀል። ምክንያቱም በእሺም ጠቅሞናል፣ እምቢ ብሎ በመከልከልም አስትርፎናል። የጸለይነው ሁሉ ተመልሶ ቢሆን ኖሮ አንዳንዶቻችን እዚህ ባልነበር ነበር። ገብቷችኋል? እግዚአብሔር ለጥቅማችን ነው። ልጆች ሁሉ ነው የሚጠይቋቸው አይደል? ሱፐርማርኬት ስትገቡ የጠየቁትን ሁሉ ብትሰጧቸው አታጧቸዋላችሁ። ስለዚህ አንዳንዴ እንዳባት እምቢ ስትሏቸው ከክፋታችሁ ተነስታችሁ አይደለም። እነሱ መለመንና የሚለመን አጠገባቸው አባት ስላለ ነው የለፈለፉት። እናንተ ግን ስለጠየቋት መልሱም የሚጠቅማቸውን እየመረጣችሁ ነው የምትመልሱት። ስለዚህ እሺም እምቢም አዋጪ ነው። አሜን። ጌታ ተባረከ ይሁን። እንግዲህ በምዕራፍ 2 ላይ ምዕራፍ 1 ላይ ቅድም የነገርኳችሁ ቤተክርስቲያንን ነግሮናል፣ ጸጋን ነግሮናል፣ አስደናቂ ነገሮችን ነግሮናል። ወደ ምዕራፍ 2 ደግሞ ስንመጣ ሊታረቁ የማይችሉ የሆኑ የተለያዩ በመካከላቸው የጥል ግድግዳ የነበረ አሕዛብና አይሁድን በክርስቶስ አንድ ማድረግ የዚህም የዘላለም ሐሳቡ አንዱ ክፍል እንደሆነ ደግሞ ተመልክተናል። ይህንን በደንብ የቆየንበት ቦታ ነው። የመጽሐፉ ዋና ታርጌት ይመስላል። በጣም ነው ይህንን ክፍል 2 ምዕራፍ በላይ ሐዋርያ ጳውሎስ በመሰረታዊ ነገር በጣም እየተናገረ ይመጣና ላይፍ አፕሊኬሽን ያልነው ምዕራፍ 4 ላይም ስለ ህብረት ሲናገር ብዙ ጊዜ በቸርቹ ስለማበር አድርገን ነው ይህን ክፍል የምንረዳው አይደለም። ሁለት ያልታረቀ የተለያየ ሲናናቅ የከረመ ማንነት ነው መጥቶ የተጋጠመው። ያንን ነው እንደገና ምን አድርጉት የመንፈስን አንድነት ጠብቁ እያለ እየሞገተ የሚቀጥለው ምዕራፍ 4 ቁጥር መግቢያዎቹ ላይ የሚነግረን እሱን ነው። ክብር ለጌታ ይሁን። አሜን። በተለይ ይሄ ከጥል ወደ እርቅ እና ሰላም ያመጣበትን ከመጻተኛነትና ከእንግዳነት ወደ ቤተሰብነት የአንድ ሀገር ሰው ከቅዱሳን ጋር ባላገሮች ናቸው የሚለው ትዝ ይላችኋል። ባላገሮች አሁን በከተሜ ቋንቋ ገጠሬ እያልን የተሳሳተ ትርጉም ሰጥተነዋል እንጂ ክፍሉ አገርኛ ማለት ነው። አሜን ነው። እከሌ እኮ ባላገር ነው ሲባል የሀገሩ ሰው ነው፣ የዛ ሀገር ባለቤት ነው ማለት ነው። በፊት መጻተኛ ነበር። አሁን ግን የጽድቅ ዓለም የእግዚአብሔር ኪንግደም ውስጥ እኛ መጻተኛ ሳንሆን ዜጋ ነን፣ ባላገር ነን። አሜን። የሀገሩ ባለቤት ነን። እኔ እኮ ምን ሲናገር ነው የምትወዛወዘው? አሜን በል። ክብር ለጌታ ይሁን። በቃ ባላገርን የጽድቅ ጉዳይ የሚባል ነገር ከሩቅ የምትመለከተው አንተ ግባ አንቺ እንኳን ቆይ አልተባልንም። ግርግዳ የለም ይመልሰን፣ ከዚያ አትለፍ የሚለን የለም። መጋረጃውም ተቀዷል፣ ከዝጌሩ ጋር ታርቀናል። ግርግዳውን ፈርሷል፣ እርስ በርስ ታርቀናል። ይሄን እውነት ነው የሚናገሩ እና ድንቅ ነገር ነው እግዚአብሔር የሰራው። ወደ አንድ አካልና አብሮ ወደሚሰራ ወደ አንድ ህንፃ ምን አድርገናል? በክርስቶስ መታችኋል። የምዕራፍ 2 አስደናቂ ነገር ነው። የእግዚአብሔር ዋና ጥሪ ይሄ ነው። ለቤተሰብነትና ለሰላም እንደጠራን ይናገራል። በቀጣይነት ጳውሎስ የአንድነትና የህብረት ጥሪን የሚመጥን ወይም ለዚህ የቤተሰብነትና አንድ አካል ለመሆን መጠራት የሚገባ አኗኗር ስለመኖር እጥፍ ብሎ የተመሰረተው ቤተሰብ ከየትና ከየት በተዋቀረ ማንነት እንደሆነ የነገረን ያንን አንድ ለማድረግ በመሃል የገባውን አፍራሽ የክርስቶስን ቤዛዊ ስራ እየተናገረ ምክንያታዊ ያደረገ ማለት አንድ የሆነ አካልን እንደሰራ ከነገረ በኋላ ምንድነው የሰራው ስትሉ ቤተሰብነት ነው የሰራው። ስለዚህ ይሄ ቤተሰብነት በአንድ መንፈስ ሁሉም በእኩል ዋጋ በሚሰጠው መነቃቃት ካልተጠበቀ በስተቀር በቤተሰቡ ውስጥ የተዘጋጁትን ጥቅማ ጥቅሞች ለማግኘት እንቸገራለን። ቸርች እያለ ማጣጣም ይቸግረናል። የሚሰማ እግዚአብሔር እያለ መጸለይ ይናፍቀናል። ገልጠው ቢያነቡት የሚያጽናና መጽሐፍ እያለ ለብዙ ነገር የተነቃቃ ዓለማችን እዛ ጋር ሊደክምብን ይጀምራል። ስለዚህ ይህንን የመንፈስ አንድነት ራሱ የተፈጠረው ቤተሰባዊነት ህብረትን አስገዳጅ አድርጓል። ክብር ለጌታ ይሁን። እንዳላቆያችሁ ነው፣ ምክንያቱም ይሄ በጣም ወሳኝ ስለሆነ ነው። ከ1 እስከ 3 የዶክትሪን መመሪያ በጥልቀት በማስረዳት ላይ ያተኮረ ምዕራፎች ናቸው የሚለውን እንደ መጠቅለያ እንያዘው። ከዚህ በኋላ የምንጀምራቸው 4፣ 5፣ 6 ደግሞ
የዚህ መመሪያ ተግባራዊ አተገባበር በአማኙ ህይወት ውስጥ ምን መምሰል እንደሚገባው ለማስረዳት ነው የሚቀጥለው። እውነቱ ይሄ ነው፣ ዶክትሪኑ ይሄ ነው፣ ካንተ የሚጠበቀው ተግባራዊ ምላሽ ደግሞ ይህንን ነው ካለ ያኛው በጸጋ የተዘረጋልህ ነው፣ ይሄኛው ግን ከተቀበልክ በኋላ ካንተ የሚጠበቀውን ግዴታ ነው የሚናገረው። ከዚህ በኋላ ስንነጋገር ኮስተር ያደርገናል። ግዴታ ስለሆነ መዋጥ ነው። አሜን ናውች እንዲህ አይሁን እንዲሁን ምናምን ይላል ጳውሎስ፣ ያወርደዋል። ገብታችኋል? በሰማይ ሰቀል አድርጎ ከዘላለም ይጀምርህና አንተ ቀበሌ ያመጣዋል። ከዛ በጣም አምጥቶ ደግሞ ቦሌ ቃለ ሕይወት ያመጣዋል። አሜን ናችሁ? እኛ ሰፈር ያመጣዋል። ፕራክቲካል ክርስቲያኒቲ በተሰጠ በተቆነጠረልህ ዘመን ውስጥ ከገባህ እውነት ተነስታ የምትገልጠው የምልልስ ምላሽ ስለሆነ ክርስትና ገብተው ዘመረው የሚበተኑበት ሳይሆን የተሰጣችሁን ህይወት በመልካም እጁ እስኪቀበላችሁ ድረስ በተግባር በትምህርቱ የተቃኘ ህይወታችሁ በምልልስ የሚፈተንበት በምልልስ የሚጋለጥበት ዘመን ነው። ወንጌል ምን ያህል እንደገባህ ብቻ ሳይሆን ምን ያህል እንደሰራህ የሚጋለጠው በምልልስ ውስጥ በምትገልጠው ማንነት ነው የሚለውን ነገር በደንብ ይናገራል። ጌታ ይባረክ። አሜን አሜን። እንደዚህ እንመልከተው እንዴት አድርጎ እንዳስቀመጣቸው። ለምሳሌ ሐዋርያው ከአዲስ ማህበረሰብ ምንነት ይጀምራል። 3 ምዕራፎች ስለ አዲሱ ሰው ነው የሚናገሩት። አሁን ግን የምንጀምረው ምንድነው? ከአዲስ ማህበረሰብ ወደ አዲሱ ማህበር የሚጠበቁ መመዘኛዎች ይሸጋገራል። አማርኛውን ግልጽ ላድርገው። አዲሱ ማህበረሰብ ፈጠረው ይላል። አንድ አዲስን ሰው የሚለውን ጥቅስ አስታውሱ። አንድ አዲስን ሰው፣ ያ ሰው ፐርሰን ሳይሆን አካል ነው ብለናል። ምክንያቱም አንድ አዲስ ሰው ይልና ራሱን ክራይስት ካደረገው ሁላችንን ጨፍልቆ የክርስቶስ ቦዲ ያደረገንና ራስ አድርጎ ማን ያስቀምጠዋል? ክርስቶስን ያስቀምጠዋል። የዚህ ክፍል አንድ አዲስን ሰው የሚለውን ስለ ግለሰብ እንዳልሆነ ሌላኛው ማስረጃው ከሁለታቸው አንድ አዲስን ሰው የሚለው ከበቂ በላይ ማስረጃ ነው። ከሁለታቸው ካለ ከአይሁድና ከማን ከአሕዛብ አንድ አዲስን ሰው ካለ ፐርሰናል ኢንዲቪጁዋልን ሳይሆን የሚናገረው የተጋጠምነውን እኛን ነው የሚያስረዳው። የቦሌን ብቻ ሳይሆን በመላው ዓለም ያሉ በእውነት ዳግም የተወለዱትን ሁሉ ያካትታል። አሜን። እሱን ነው የሚናገረው። አሁን 3 ምዕራፎች አዲሱን ሰው ይናገራሉ። ቀጣዩ ምዕራፍ ግን ከአዲሱ ሰው ወይም ከአዲሱ ማህበረሰብ የሚጠበቁ ምልልሶችን ይናገራል። አሁን ትንሽ የገለጥኩት መሰለኝ። አሜን። ወይም ደግሞ እግዚአብሔር ካደረገው ይጀምርና ምን መሆንና ማድረግ እንዳለብን ወደሚቀጥለው አስገዳጅ ደግሞ 3 ምዕራፎች ያመጣል። ያደረገልህ ይህንን ነው ይልና ቀጥሎ ከተደረገልህ ተነስተ ደግሞ አንተ ልታደርገው የሚገባ ግዴታ ኃላፊነትህን ደግሞ ይናገራል። አሁን ትልቁ ነገር የፕሮቴስታንቱ የአሁን ዘመን የአሰባበክ ቅኝቶቻችን በጸጋ የተደረግነውን በማቆለጳጰስ ሰዎችን ማስፈንደቅ እንጂ በጸጋ የተቀበሉት ህይወት አብሮት ኃላፊነት እንዳለ የተግባር ምላሽ እንዳለው ሰዎች እንዲረዱ እድል የሚሰጥ አይደለም። እድል ማለት ጸጋ የእግዚአብሔርን ፍላጎት ለማርካት የታገዝንበት ጉልበት ሳይሆን ስንፍ ምንልበት አድርገውታል። በቃ ዝም ብለን ተጣጥበን ቁጭ ብለን የበሰለ ምን በላበት አድርገውታል። ማቁላላትም አለ። አሜን አሜን ናቸው። መሸመትም አለ፣ ብዙ ነገር አለ። እግዚአብሔር በጸጋ በሚሊዮን የሚቆጠር ሰነፍ ለኢትዮጵያ አላመጣም። ጌታ ይባርከኝ። ከዚህ ድህነት ላይ 30 ምናምን ሚሊዮን ሙልጭ ያለ ሰነፍ አድርገን ካስቀመጥ ነው በጣም አስቸጋሪ ነው የሚሆነው። ጸጋ ኃይልን የሰጠን ሰነፍ መንፈስ ይመታ። አንዱ ከዩኒቨርሲቲ ተመርቆ ስራ አላገኘው ቁጭ አለ ቤትና ከዛ አባቱ እረባክ ስራ ይሉታል። እኔ ንጉስ ልጅ ነኝ አልሰራም ይላል። ተራ ስራ ያው ተምሮ ነው። አንተ ንጉስ ልጅ ነህ ትበራለህ ምናምን ብለው እግር ቀምተውታል። አንዳንድ ትምህርቶች ያልተሰጠን ስለሆነ የሚያቀነቅኑት ለተሰጠን አድከመውናል፣ ለተሰጠን ገለውናል። አረባክ ቻይኖች እዚህ መንገድ ጀምረዋል፣ ግባና ኮብልና ወሰር እኔ ንጉስ ልጅ ይላል። 4-5 አይነት ስራ መርጦ እኔ ንጉስ ልጅ ሲል ብስጭት አሉ። ዓለማዊ ናቸው አያውቁምና ከዘራ አምጥተው ውጣ ከዚህ ቤት እኔ አባት ነግሽ አይደለም ቀበሌ መልቻ ያላቀማል እና ሮጦ ፓስተሩ ጋር መጣና ፓስተሩ ማስተዋይ ሰው ነውና እንዲያነስ ሰነፍማ ታዲያ አባቴ ያልከው የንጉስ ልጅ ያልከው ማንን ነው አለው። ጌታን ነው ሲለው እንዳንተ አይነት ሰነፍ ማን የለው። አያችሁ እንደዚህ ኮስተር የሚል ቢሮ ያስፈልገናል። አሜን ናቸው። ስንፍና አይዞሽ የጸጋ ዘመን ነው ምናምን እያለ የሚያሽሞነው ምን ሳይሆን ምን ነክቶሻል ጸጋ የተሰጠሽ ለምን ሆነና የሚሉ ሰዎችን እግዚአብሔር ያብዛልን። አቃተኝ ስትሉ እውነት ነው። አቃተኝ የሚያምረው በህግ ዘመን ነው። ለህግ ያልተቻለ በጸጋ ተችሏል ስለሚል ምንድነው በህግ ያልተቻለው? የእግዚአብሔርን
የጽድቅ ስታንዳርድ ማርካት ነው ያልቻልነው። አሁን ግን በጸጋ ተችሏል ካለ ያን የእግዚአብሔር የጽድቅ ስታንዳርድ ጸጋ ቀይሮታል ማለት ሳይሆን እግዚአብሔር የጽድቅ ስታንዳርዱን አልቀየረም። ጸጋ ግን እኔን የእግዚአብሔር የጽድቅ ስታንዳርድ እንዳረካ አቅም ነው የሰጠኝ። ወይ ለአብራራው ጠጋ ካልኩኝ አልገባህም ማለት ነው። እግዚአብሔር በሕግ ዘመን አትስረቅ ብሏል። አሜን። በጸጋ ዘመን ያው አትስረቅ ብያችሁ አልቻላችሁም፣ በቃ ተውት ስረቁ አላለ። ጸጋ እዝጌርን አይደለም ከአቋም ያወረደው እኔን ነው። የእዝጌርን አትስረቅ ወደ አለመስረቅ አቅም ያመጣኝ በጸጋ የተሻለ ማለት ይሄ ነው እንጂ እግዚአብሔር የብሉይ ኪዳኑ እግዚአብሔር የአዲስ ኪዳኑ እግዚአብሔር የሚሏቸው ሰባኪዎች በአንድ ጆሮ ስሟቸው፣ ሁለቱንም አደራ አትስጧቸው። መጽሐፍ ቅዱስ ሁለት እግዚአብሔሮች አላስተዋወቀንም፣ የሉንም። እኛ በሁለት ኪዳን ብቅ ያሉ የተጨባበጡን እግዚአብሔሮች የሉንም። አንድ እግዚአብሔር ነው ያለን። ሁለቱ ኪዳን ወደ ፍጥረቱ የመጣበትን መንገድ ነው የሚያስረዳው። እዛ ጋር በጸጋ በጥላ መጣ፣ እዚህ ጋር በአካል መጣ። እዛ ጋር የጽድቅ አቋሙን እየነገረ መጣ፣ እዚህ ጋር ደግሞ ለአቋሙ የሚያበቃ የሚረዳ ጸጋን እየሰጠ መጣ። ዛት አሜን ናቸው እንጂ አንድ አምላክ ነው የምናመልከው። አሜን አሜን በሉ ሃሌሉያ። ወይም ከአስተምሮ ወደ ተግባር ነው ምዕራፉ የሚወስደን። ሶስቱ አስተምሮት ናቸው። ቀጣዩ ምንድነው? ተግባር ነው። አእምሮን ከሚያሰፋ ስነ መለኮት ከሌብ ምናምን እንዲያጥምቷል ዲአር አለው ምናምን አለው በምን ዩኒቨርሲቲ የቴዎሎጂ አስተማሪ ነው ምናምን ተማሪ ነው የምንባልባቸው ይሄ አእምሮን ከሚያሰፋ ስነ መለኮት ሶስቱ በጣም ነው ይሄን ስነ መለኮት ሙሉ የሚያደርጉት። ሙሉ ያደርጓችኋል። በቃ አውቃችሁ እንድታሳውቁ በቃ ሜዳውን ያሰምርላችኋል። ኳሷን ሲያነጥርልህ በተሰመረ ሜዳ ውስጥ እንድታንከባልላት ሕግ ጠብቀ እንድታከባልል ኤፌሶን ስትገልጠው ደብዳቤ ኤፌሶን ከተማ ገብቶ አንብበው የገባቸውን የሚመስል ነገር እንዲገባ ይሄ ትምህርቱ በጣም ይጠብቃል። ክብር ለጌታ ይሁን። በራልኝ ብለህ እንዳታጨልም ሰው ላይ ይጠብቃል። ከዚህ እውቀት ይመጣና ቀጣዩ ወደ ታችኛው በዕለት ተዕለት ህይወት ውስጥ ተጨባጭ እንድምታዎች መሸጋገር ይጀምራል። ሳውንድ የሆነ አእምሮን የሚያሰፋ ስለ እግዚአብሔር እውቀት የሰጠንና ያወርደዋል። እኛ ሰፈር እንዴት አድርገን ነው ተጨባጭ የሆነ የህይወት ምልልሳችንን መግለጥ ያለብን የሚለውን ነገር መናገር ይጀምራል። እንዲህ ብለን እንጀምር። የአንድነት መሰረት ብለን መጀመር እንችላለን። ምዕራፍ 4 ቁጥር 1 እስከ 6 ይሄን ነው የሚናገረው። በአንድነት መመላለስ። እስቲ በሉት ጮክ ብላችሁ። ይሄ በአንድነት የመመላለስ ወይም የመኖር አስፈላጊነትን በአጽንኦት በመግለጽ ነው ይህ ምዕራፍ የሚጀምረው። ራሱ ሲጀምር በጣም አንጀት የሚበላ አገባብ ላይ የሚጀምረው እንግዲህ በጌታ ስር የሆንክ ይላል። አፖስቶሊክ ኦቶሪቲ አለው። ይህንን ግን የምልልስ ዓለማችሁን ሊረከብና ሊቆጣጠር ሲፈልግ ስልጣኑን አለ የሚጠቀመው፣ ፍቅርን ነው የሚጠቀመው። ለክርስቶስ ሁሉም ማድረግ እየቻለ ገብቷችኋል ራሱን እንዳወረደ ጳውሎስም ሐዋርያዊ ኦቶሪቲውን አዛለው ሳይሆን እያለ ያለው እለምናለሁ ሲል ትመለከታላችሁ። አጠገባችሁ ያለውን በግራና በቀኝ እንደ ቅድሙ የሰማችሁትን ያን ሰውዬ ትለመናለህ በሉልኝ አላልሽው በደበዩ። አሁን ተመልከቱ። ምንድነው አንጀት አይበላም እስረኛው እኔ እለምናለሁ ቸርች ከገባ በኋላ ማለት ነው። እኔ ጳውሎስ በጣም የሚገርመኝ እውነቱን ሲነግርህ እንዲህ ነው አዛለሁ አደርጋለሁ ይልሃል። አንተን ሲፈልግ ግን እለምናለሁ ይላል። ሁለት ቦታ ሮሜ 12 ተመልከቱ። ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ምን አደርጋለሁ? እለምናለሁ። ነገሩ አንተን የሚፈልግ ሲሆን ይወርዳል፣ ሀምብል ነገር ይናገራል። የመጀመሪያውን ሳውንድ የሆነውን ትምህርት ሲያስተምር ግን አይልመጠመጥም። እውነቱ ይህንን ነው። እኛም ብንሆን አብያተ ክርስቲያናት ከተለየ ወግ የለንም። ማንም ባያቅ አይወቅ ይላል። አላወቅም ብለን እጥፍ አንልም። ወደ አንዳንዶች ስንፍና የቸርቿን አቋም ሽፍት አናደርገውም። አሜን ነው። ግጭጭ ነው የምንለው ይሄንን ነው። ከገባህ አይቀር እኛ ይሄንን አሜን ነው ወይ? ከገባህና በዚህ ከተግባባን ግን ህይወቱን ፕራክቲስ እናደርገው ግን እንለማመጣለን። አሜን ነው። በርታ ምናምን እንላለን። አሜን። ይሄ ነው የሚናገረውና ይህ አንድነት ከተነገረለት ሁለት በተለይ በባይብላችን ውስጥ በአጠቃላይ ስለ አንድነት የተነገሩ ሁለት ክላሲካል የሆኑ የአዲስ ኪዳን ጥቅሶች አሉ። አንዱ ይሄ ነው ቁጥር 1 ላይ ያለው። ሁለተኛው ዮሐንስ ወንጌል ምዕራፍ 17 ላይ ነው። ስለ አንድነት መጽሐፍ ቅዱስ ሰብሰብ ብሎ ረገጥ አድርጎ
በደንብ ያወራበት ክላሲካል የሆኑ አይዲያዎች ሁለት ጥቅሶች አሉ፣ ሁለት ቦታዎች አሉ። ኤፌሶን ምዕራፍ 4 ቁጥር 1 ላይ አንድነትን በምክንያታዊነት በደንብ አድርጎ ቁጥር 1 እስከ ቁጥር 6 ያወራበት ፓርት አለ። ቀጥሎ ክርስቶስ ሙሉ ሐዋርያ ሥራ ምንድነው ዮሐንስ ወንጌል ምዕራፍ 17 እኔና አንተ አንድ እንደሆንን እነሱ በእኛ ስንት እንዲሆኑ አንድ እንዲሆኑ እለምንሃለሁ እያለ ከዓለም እንዲወጡ ሳይሆን የነሱ ባልሆነች ዓለም ውስጥ ግን አንተ በመምሰል አንድ እንዲሆኑ እንዲጠበቁ እለምንሃለሁ እያለ ይሄ አንድነት በመሲሁ የተጸለየ ጸሎት ነው። በሐዋርያው ትምህርት ደግሞ የተለመነ ጸሎት። ይሄ የሚያሳየን ምንድነው? ጥሪው የአንድነት ነው። ሰይጣንም ይሄን ስለሚያውቅ በየቸርቹ በዓላማ መምታት ካለበት የሚመታው ይሄን አንድነት ስለሆነ ነው። ብዙ ጊዜ የምንቸገረው አንድነትን በእድር ቦታ አይደለም፣ አንድነትን በሰፈር አይደለም፣ በሰፈር ኮሚቴ አይደለም። በዓላማ የሚጠቃብን የቸርች አንድነት ነው። የመንፈሳዊ ዓለም ላይ ከኛ የሚጠበቀው ለአንድነት ልናዋጣው የሚገባውን፣ ስለ አንድነት ልንከፍለው የሚገባውን፣ ስለ አንድነት ልንታገስ የሚገባውን ነገር ሁሉ በጣም ዋጋ የሚያስከፍል አይነት ጥቃት ያለው ይሄ የቸርች አንድነት ውስጥ ነው። እግዚአብሔር ለአንድነት የሚመጥንን ቁመና ያብዛልን። አሜን ናችሁ? በጣም ወሳኝ ነው። በዚህ ክፍል ይሄ እለምናለሁ በመጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናለሁ ብሎ የልመናውን ምክንያት የሚያስቀምጠው መጠራት የሚለውን ቃል ነው። በመጠራታችሁ ብሎ ይህንን አንድነት የሚጠይቅ ነው ጥሪው። ከማውና ብሎ እግዚአብሔር አምላክ ከሩቅ ወደዚህ ሲያመጣህ በአንድ ምክንያት ነው። ጥሪው ፐርፐዝ አለው። እሱ ነው የሚናገረው። እና ይሄ በአማርኛው መመላለስ እንደሚገባ ትመላለሱ ዘንድ ተብሎ የተተረጎመው ቃል የዕለት ተዕለት አኗኗርን፣ አካሄድን፣ ጠባይን ወዘተን የሚያካትት ነው። ብዙ ጊዜ ይሄ አልነካ የሚሉ በነፍስያችን ውስጥ በጣም የሚያስቸግሩ ፓርቶች ጸባይ፣ አኗኗር፣ ንግግራችን ላይ፣ ምልልሳችን ላይ በጣም የምንጠቃባቸው ቦታዎች እነዚህ ቦታዎች ናቸው። አንዳንድ ሰው አያስነካም። በወንጌል የማያስነካቸው ፓርቶች አሉ። ከ20 ዓመትም አማኝነት በኋላ እኔ ዓለማዊም እያለው እንዲህ ሲያረጉኝ አልወድም ይላል ሰውየው። 20 ዓመት ላይ ፖዝ አድርጓል። በወንጌል መነካት አይፈልጉም። በወንጌል መሰራት የማይፈቅዱ ሰዎች አሉ። ምንድነው ጥቅስ አለው፣ ድሃና እሳት ሲነካኩት አይወድም ይላል። ሲነካኩት ሀብታምም አይወድም ለነገሩ። እንደገና ባህሉ መታየት ያለበት ይመስለኛል። ግን ህብረትን ካሰብ አዘሴም ታይም ለመነካካት መፍቀድ አለብህ። ብቻህንማ ጨዋ ነህ። እስቲ አንድ ሰው እዛ ጋር አስቀምጡት። ጨዋ ነው ወንድማችን እዛ ጋር ቆይ፣ አይ ጨዋ አይደል? ጨዋ እኮ ነው። እስቲ ምሳ ሰዓት ላይ ከጓደኞቹ ጋር ይወጣ ሪያክት ያደርጋል። ስለዚህ ይሄ ምልልስ የምንፈተንበት ቦታ ነው። የቸርችን አንድነት ሁሌ የመጠቂያ ቦታ ያደረገው ነገር ምንድን ነው? ከተለያየ ቦታ ይመጣል። ነገር ግን ከጥሪው የተነሳ የጥሪ ውጤቶች ሆነን የተጋጠምን ሰዎች ነን። ስለዚህ ይሄ ህብረት ምን ይፈልጋል? ምልልስን ይፈልጋል። የዚህ የህብረትን ምልልስ አስቸጋሪ የሚያደርገው ሰው ብቻውን የሚኖረው አለመሆኑ ነው። ሰውነትን ከሌላው ሰው ጋር አዋጥቶና አጋጭቶ የሚኖረው ህይወት ስለሆነ ሁል ጊዜ እነዚህ ሪአክሽኖች ምክንያታዊ ይሆናሉ። ክብር ለጌታ ይሁን። አሜን። የኤፌሶን ሰዎች የየዕለት አኗኗራቸው የተጠሩበትን የአንድነትና የቤተሰብነት ጥሪ የሚመጥን እንዲሆን ሲለምናቸው ትመለከታላችሁ። አሁን ለኛ አንድ ሆኖ ኖርማል ነው። ለኛ ስናወራው በቃ ግርድፍና ጥቅል ልሙጥ የሆነን አህዛብ ስለሆነን አንድ ሆኖ ብዙ አይከብደንም። ብዙ ርቀትም ስለሌለን ሁላችንም ያልተገረዘን ስለሆነን ጳውሎስ የሚጽፈው ለኛ የሚወራውን አንድነት አይደለም። ጳውሎስ እያወራ ያለው እድሜ ልኩን ከተወለደበት ከቅምቅም አያቶቹ ጀምሮ አህዛብ ሲያይ የሲኦል ማገዶ እያለ ያደገ ማይንድ ያለው ሰውዬ እዚህ ወንበር ውስጥ አለ። ተገርዞ ደግሞ እኔ ንጹህ ነኝ የሚል ጨብጦ ረክሻለሁ ብሎ የሚታጠብ ሰውዬን ነው ወንጌል ያጨባበጠው። ስለዚህ ሰው እዚህ መጥቶ ይሸመቅቀዋል። ገብቷቸዋል ያለበት። ጴጥሮስን ምን ያህል እንደሞገተው ተመልከቱ። አህዛብ ቤት እሱን ለመላክ ሰማይ ተቸግሯል። ሁለቴ ራእይ ያመጣ እባብ፣ ጊንጥ ምናምን በደራታቸው የሚሳቡ ምናምን በአንሶላ አመጣለትና ብላ ሲለው አልገባችሁም? ነገሩ እባብ ብላ አይደለም። ለጴጥሮስ እኛ እባብ ነን። ይሄን ነው የሚያሳየው። ጴጥሮስ ስለ አሕዛብ የሚያስበው ሜንታሊቲው ዳግም ተወልዶም ይጨንቀዋል። ማን? አይሁድ። ስለዚህ የኤፌሶ ምዕራፍ 4 አንድ ሁኑ፣ ከዛና ከዚህ የመጡትን እዚህ የመጡበት ቦታ ላይ ሊያስቀጥሉ ስለሚገባው ዋንነስ ነው የሚያወራው እንጂ እዚህ ጋር እንደመጣ ነው ብቻ አታርጉት። እኔ የሚያበሳጨኝ ተውት እሺ፣ ቃሉን ግርም የሚለኝ በሚለው ይቀየርልኝ።
እኛ ሲያቅተን ነው የሚገርመኝ። እኛ ሲያቅተን በቃ እኮ ከአንድ ጫት ተራ ነው ታፍሰ የመጣው በትራክት ራሜንበል። እኛ እዚህ መተን የማንዘር ጎመንዘር ስንል አናፍርም። የሁሉም ጎመንዘር ነው። ጎመንዘር ከሆነ አሜን ነው። ምንም እዚህ የሚያራግጥ ነገር የለም። ወንዝ ስትሻገር እኮ ይጠፋል ማንነት። በጌታ በኢየሱስ ስም አዲስ ዘር አለ እዚህ። አሜን ናቸው። በክፍሉና በዘመኑ ግን በጣም ከባድ ነው ይሄ አንድነት። መተውም ይጨንቃቸዋል። ገላትያን ጉድ የሰራት ይሄ ነው። የገላትያን ደብዳቤ እንዲጻፍ ለአቅመ መጻፍ ያደረሰው ይሄን አንድነት ለመተግበር በጨነቃቸው አይሁዶች መካከል የመጣ የሐሰት ትምህርት ነው። ካልተገረዛችሁ በስተቀር በፍጹም ምንድነው እነሱ የሚያስቡት? አህዛብን ገርዞ አይሁድ ማድረግ ነው የሚያስቡት። አዲስ ህይወት ደግሞ አይሁድን ወደ አህዛብ፣ አህዛብን ወደ አይሁድ ያመጣ አይደለም። ጎሳ አይነካም። አሜን ነው። ቋንቋ አይነካም። ባህል አይነካም። ሁሉን ይቀበላል። ሁሉን ግን አንድ መልክ ይሰጠዋል። ያም የክርስቶስ መልክ ነው። ክብር ለጌታ ይሁን። ይህንን በጣም መርሳት መጎዳት ነው የሚሆነው። እግዚአብሔር ይጠብቀን። አሜን አሜን። ሃሌሉያ። ያው ስለዚህ የሚለው ሐሳብ ቅድም ነገራችኋለሁ። የሶስቱ ምዕራፍ ነው ብያችኋለሁና በጌታ እስረኛ ይሆንኩ በማለት አንጀት ሲበላ በአግባቡ ወይም እንደሚገባ እንዲመላለሱ በልመና መልክ ይህንን መሰረታዊ ትእዛዝ ሲያዛቸው ትመለከታላችሁ። ምንድነው የሚለው? በጌታ እስር የሆንኩ ሲል ሪዝኑ እዚላችኋል። ምዕራፍ 3 ላይ ሚስጥሩ ተገለጠ ብለን ተመረናል። ይህንን ሚስጥር ከዘላለም አህዛብ ከአይሁድ ጋር በአንድ አካል እንዲታዩ እግዚአብሔር ወስኖት የነበረውን እውነት ግን ለአባቶቻችን ቀድሞ ለነበሩት ነቢያት የተሰወረውን እውነት ለመግለጥ ፐርፐስ እኔን መረጠኝ። ከሁሉ ጭንጋፍ የሆንኩትን ለእናንተ ላሳውቅ። ሩቅ የነበራችሁ በአንድ አካል የመግባት መብት እንደተሰጣችሁ፣ ይሄም የእግዚአብሔር የቀደመ ሐሳቡ እንደሆነ የነበረ ግን የተሰወረ መግለጥ። ሚስጥር ማለት የሌለ ነገር ሚስጥር አይባልም። እያለ ያልተሰማ ነገር ነው ምን የሚባለው? ሚስጥር የሚባለው። ያንን ሚስጥር ለመግለጥ ከሁሉ የማንሰውን ሰውዬ መረጠኝ ይላል። አሁን ደግሞ በጌታ እስረኛ ሆንኩት ማለት ምንድነው? ይህንን እውነት ለእናንተ ለመግለጥ በሚሄድበት መንገድ ላይ ነው ይሄ እስር ያጋጠመኝ። አታልዬ አይደለም፣ ሰርቄ አይደለም፣ ሕግ ተላልፌ አይደለም። ለእናንተ የዚህን ሚስጥር መገለጥ ለማውራት መወሰኔ ያመጣብኝ ተጽዕኖ ነው። ስለዚህ አንድ ሁኑ የሚለው በርቱ፣ እለምናችኋለሁ የሚለው እኔንም ለእስር የዳረገው እውነት ነው። ይሄ አንድነት እናንተን በአንድ አካል አዲሱ ሰው አድርጎ ለማቋቋም እግዚአብሔር ከዘመናት በፊት የጨረሰውን በክርስቶስ ወደ ፍጻሜ ያመጣውን እውነት በመስበክ መንገድ ላይ ያጋጠመኝ ይህን እውነት ለመግለጥ የከፈልኩት ዋጋ ነው። ስለዚህ ስለ ዋጋው እለምናችኋለሁ። አንዳንዴ እኔ ሽማግሌው እንደሚል በዮሐንስ ማለት ነው ይሁን። አንዳንዴ በእድሜያቸው ብስለት በከፈሉት ዋጋ ያዛሉ ማለት ተጽዕኖ ያመጣል። ይሄ መንገዱና ያስከፈለው ሲገባ እነዚህን ሰዎች አለመታዘዝ ይከብዳል። እግዚአብሔር ይርዳል። አሁን የምናየው ጣጣ ይሄ ነው አይደል? ዋጋ የከፈሉ አባቶች የሚያንጓጥጥ ጎረምሳ ነው አቅፈን እየመጣን ያለ ነው። በጣም ጥንቃቄ ያስፈልገናል። አባቶች ይህንን እንደ አንድ ኃይል ይጠቀሙት ነበር። ሐዋርያዊ የሚባል ስልጣናቸው እያለ አንዳንዴ ከሱ ባልተናነሰ የሄዱበትን ዋጋ መክፈል በልጆቻቸው ላይ ተጽዕኖ እንዳለው ያምኑ ነበር፣ ያዙበት ነበር። በከፈሉት ዋጋ ይዟቸዋል። ይሄ በጣም ደስ የሚል ነገር ነውና እስረኛ የሆንኩ እኔ ይላል። ክብር ለጌታ ይሁን። ለተጠራችሁበት መጠራት የሚገባ የሚመጥን ኑሮ አካሄድ ብሎ የሚጠቅሰው ዋና ነገር የህብረትን ጉዳይ ነው። በጣም እንደሚገባ ትመላለሱ ዘንድ ብሎ ህብረትን ማቀንቀን ይጀምራል። እንግዲህ ጥሪያችን ራሱ ለታላቅ ህብረትና አንድነት ስለሆነ ያንን የሚመጥን ኑሮ እንድንኖር ስንመከር ስንሞገት ነው። ይህን ክፍል ባነበብን ቁጥር ራሳችን የምናገኘው በአግባቡ ወይም በሚዛን መመላለስ ማለት የአንድን ሰው ባህሪ ከጥሪው ወይም ከጥሪዋ ጋር ማስማማት ማለት ነው። በአግባቡ መመላለስ ማለት የአንድን ሰው ባህሪ የምልልስ አለምላሹን ከጥሪው ቁመና ጋር ማመሳሰል። አንዳንዴ የጨበጥነው መጽሐፍና ትምህርቱ እኛ ደግሞ በህይወት ምን ገልጠው
ይፋታብናል፣ ይጋጭብናል። መጽሐፉ ሲገለጥ ስለኛ ያወራውና መጽሐፉን ዘግቶ ሰው እኛን ሲያየን ደግሞ ከመጽሐፉ ጋር የሚጋጭ ቆመና ያነብብናል። ይሄ በጣም የተፋለሰ ህይወት ነው። በአግባቡ መመላለስ ማለት የሆነ ለስላሳ ጴንጤ፣ ለስላሳ እህትና ወንድም መሆን አይደለም። በቃ ወንድም ለስላሳ ሴት ለስላሳ ሊያስመስሉት እንዴ ጌታ ይባረክ ሃሌሉያ ምናምን እሱ ተበላ። ድሮ ሰርቶ ነበር ገብታችኋል። የሆነ ቸርች ይለሳለሳል፣ ስራ ቦታ ደግሞ የሆነ ነገር ይሆናል። እዚህ በግ ዛምበሳ እንዲህ አይነት ነገር ግስላ ዱኩላ ብቻ ሰው እንደ ቦታው ባህሪ ለምዷል። ቸርች ግቢ ሲገባ የሚለብሰው አንድ መልክ አለው፣ ቢሮ ሲገባ አውልቆ የሚለብሰው ዩኒፎርም አለው። እንደዛ አይደለም ይሄን የሚያወራው። ጥሪውንና የአማኙን ባህሪ ማመሳሰል ክብር ለጌታ ይሁን። ይሄን ነው የሚያወራው። እንደሚገባ ስንል ጥሪያችንን የሚመስል ምልልስ፣ ጥሪያችንን የሚመስል ትምህርታችንን የሚመስል ባህሪ፣ ትምህርታችንን የሚመስል የህይወት ምላሽ ሊኖረን ይገባል የሚለውን የሚያካትት ነው። ክብር ለጌታ ይሁን። መጥራት የሚለው ቃል የሚያመለክተው እግዚአብሔር በቤተክርስቲያን ውስጥ እንደ አይሁድና እንደ አሕዛብ በአንድነት ለመኖር ያደረገውን ጥሪ ነው። በተጠራችሁበት መጠራት ሲል እዚህ ውስጥ እንደ አይሁድ ሆነው የመጡ አሉ፣ እንደ አሕዛብ ሆነው የመጡ አሉ። አሁን በተጠራችሁበት መጠራት ሲል ከዚህ ጥሪ በፊት እንደ አይሁድ የኖራችሁት ህይወት አለ፣ ሌላውን እየናቃችሁ። እንደ አሕዛብ ደግሞ የኖራችሁት ህይወት አለ፣ መረን ሆናችሁ። እንደዛ አይደለም። ከሁለቱ ተዋጥቶ የመጣው የአካል ከመጠራቱ በፊት የነበረውን ህይወት በቸርች ውስጥ እንዲደግመው አይደለም፣ እንዲያስቀጥለው አይደለም። የተጠራበት መጠራት ምልልስ የሚባል ግዴታ አለው። አሜን። በሌላ አማርኛ ክርስቲያኒቲ የሆነ ምልልስ ላይ በጣም ጫካ ያስገድዳችኋል። የነጻነት ዘመን ነው ምናምን የሚሉ ሰዎች ከሰማችሁ ነጻነት አልገባችሁ። በምንም ታምር በኃጢአት መኖር ነጻነት ተብሎ ሊሸለም አይገባው። ካለም ቆንጆ እየስሙ ባርነት ገብቷል። ዓለማዊ ሆነ ጎጠኛ ዘረኛ፣ በጌታም ሆነ ጎጠኛ ዘረኛ፣ እየዘፈንክም ዘረኛ፣ እየዘመርክም ዘረኛ ከሆነ በጣም ከባድ ነው። ዓለማዊ ሆነ ሌባ፣ በጌታም ሌባ። ለውጣችሁ የዳነና ያልዳነ ሌባ መሆን አይሆንም። እንደዛ መሆን የለብንም። አንዳንድ ሰው የዳነ ጎጠኛ ነው፣ የዳነ ዘረኛ ነው ምናምን ነው። ስለዚህ ትለመናለህ። እኔ አይደለሁ ጳውሎስ ነው። እንደሚገባ ምን ታደርግ ዘንድ ትመላለስ ዘንድ ትለመናለህ። ይሄ ነገር በጣም ከባድ የሆነ ጉዳይ ነው። ጳውሎስ አንተም ሲፈልግህ የሚጠቀመው ቃል ነው። እግዚአብሔር ይርዳን። ክብር ለጌታ ይሁን። ይሄ በጣም ወሳኝ ነው። ማለት በቸርች በቆየን ቁጥር እየተሰራን ስለመምጣታችን እርግጠኛ መሆን መቻል አለብን። ማለት ጌታን የተቀበልንበትን ዓመተ ምህረት እየቆጠሩ ፕራውድ ከማድረግ ባለፈ በእነዚህ ሁሉ ዓመታት በተካፈልንባቸው ፕሮግራሞች የተሰጡን ኢንቨስትመንቶች አሉ፣ ትምህርቶች አሉ፣ ኮንፈረንሶች አሉ፣ ህብረቶች አሉ፣ እናቶች አባቶች አሉ፣ ወንድሞች አሉ። አያችሁ፣ የሚቆጡን አሉ፣ የሚበጠብጡን አሉ። ስለነሱም ጌታ ይባረክ። ፓርት ኦፍ ስራ ናቸው። አሜን ናቸው ወይ? የሚጎነትኑ ጠንቃቃ እንድንሆን አሜን ናቸው ወይ? ነገር የሚፈልጉ በአይነ ቁራኛ የሚያሆናሉ። ንቀት ዝርግርግ እንዳትል ብቻ ይሰጣል፣ ይመግባል። አሜን። እነዚህ ሁሉ አቅርቦቶች ናቸው። እነዚህን ሁሉ ተጠቅመ ባህሪ ላይ ያመጣኸው አውትፑትህ ነው እንደሚገባ የሚለው ምልልስ። ክብር ለጌታ ይሁን። አሜን 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 ሃሌሉያ። ይሄ በአግባብ ስንል በእነሱ ኮንቴክስት አንድ ሰው አሕዛብ ከሆነ ወይም በተቃራኒው በቤተ ክርስቲያን ውስጥ ከአይሁድ ወንድሞች ጋር በአንድነት መኖርን ጭምር የሚያካትት ነው። አሕዛብ ነበርክ፣ አይሁድ ነበርክ። የቀደመው ለይቶ ገፍቶ እንደ አይነትህ አራርቆ ኖሯል። ይሄኛው ግን የተጠራችሁበት መጠራት ያን አይደለም። ጥሪው ከዛ አፈናቅሎ አንድ አዲስ መንግስት አስጀምሯችኋል። ስለዚህ ስትመላለሱ ድሮ የነበረውን አታስቀጥሉ። እንደ ቆሮንቶስም እንደ ምንድነው እንደ ገላትያን ቤተክርስቲያን አታስቀጥሉ። አንዳንድ ጊዜ ብዙ ጊዜ ቸርችን ወደ ውስጥ የሚያጠቃት ሰዎች ከመግባታቸው ፊት የኖሩበት ያደለቡት አንድ ልምድ አላቸው። እሱ ቶሎ አይለቃቸውም። ያው ነፍስን ማዳን ትንሽ ጭቅጭቅ ይፈልጋል። ኢየሱስም አሜን ብለህ ስጨርስ ነው ነፍስ መንፈስ ሄዳ ነው። ነፍስ ግን እንደዛም አልሞተችም፣ እንደዛም አድንም። አሜን ብሎ ምን እያልኩ ነው? አዳም በበላ ቀን ትሞታለህ የተባለው እንደ በላ የሞተው መንፈሱ እንጂ በነፍሱ 930 ዓመት ኖሯል። ከዛ በኋላ ነው በስጋ የሞተው። ልክ እንደኛም በጌታ ስንሆን ኢሚዲየትሊ ከንስሐ ጸሎት በኋላ የሚድነው መንፈሳችን። ከዛ በኋላ ግን የነፍስ መታደስ ይባል ነገር አለ። እሱ ላይ ነው ብዙ ጊዜ የምናረፍደው። ያንኑ ይዘን እንመጣለን። ትልቁ እንደውም የቆሮንቶስን መጽሐፍ ስታጠኑ በቤተ ክርስቲያን ውስጥ ያሉ ክፉ ፍሬዎች ሁሉ ስራቸው አደጅ ነው ይባላል።
እያንዳንዱ ቆሮንቶስ የነበረው ብጥብጥ፣ ቆሮንቶስ የነበረው መከፋፈል፣ ቆሮንቶስ የነበረው መንጫጫት፣ ቆሮንቶስ የነበረው ለጣዖት ለተሰዋ ስጋ ምራቅን ማመንጨት፣ እነዚህ ነገሮች ፍሬው ነው እንጂ ቸርች ያለው የዛፉ ፍሬ ነው ቸርች ያለው እንጂ ስሩ የት ነው? ዓለም ነው፣ እደጅ ነው። ተነቅለው አልመጡም፣ ስር ለስር ሄደዋል። እና እደጅ ያለው እዚህ ያፈራል። በጌታ በየ ተከትሎ የመጣ መርገም የተቆረጠ ይሁን። ገብቶ የሚበጠብጠን ማለት ገብቶ ሊከፋፈለን የሚፈልግ የምልልስ ዓለማችን መልከ ጥፉ ያደረገው ትልቁ ነገር የነበርንበት ትናንትና ነው። አናስነካውም፣ ሞተን አንጀምርምና ጌታ ይርዳን። አሜን። ጌታ ይባረክ። ስለዚህ ጥሪው ለሚመጥ ኑሮ ተብለው ከተጠቀሱት አኗኗሮች ውስጥ በመጀመሪያ ደረጃ የሚከተሉትን የኑሮ ስታይሎችን ጥቂት እንመልከት። ቁጥር 2 ላይ እናገኛቸዋለን። 4:2 ላይ በትህትና ሁሉና በየዋህነት በትዕግስት እርስ በርሳችሁ በፍቅር ታገሱ። እነዚህ በጣም መሰረታዊ ሆኖ ላይፍ ስታይሎችን ነው የሚናገረው። የመጀመሪያው በትህትና ሁሉ with all humility። በጣም ደስ የሚል ሐሳብ ነው እዚህ ጋር የሚናገረው። በትህትና ሁሉ ይላል። በትህትና ሁሉ ምንድነው ትህትና? ትህትና በእግዚአብሔር ፕሮግራም ውስጥ ራስን በአግባቡ መገምገም ነው። ትህትና ወደ ወንድም መጠቆም አይደለም፣ ወደ ራስ። ፕሮግራሙን ታነባለህ፣ ጥቅሱን ታያለህ፣ ትምህርቱና ኦርደሩን ካየ በኋላ በዚህ ውስጥ እኔ ማን ነኝ የሚለውን ትሁት መንፈስ ወደ ራስ፣ ጥይቱን ምንድነው የመገረዣውን እንትን ወደ ራስ ማምጣት። አሜን። ለአብርሃም የተባለው ግረዝም ተገረዝም ማለት እኔ አብርሃም መግረዙ አይደንቀኝም፣ በጣም በጣም የሚገርመኝ መገረዙ ነው። አሜን በሉ። አንድ ወዳጄ ሲናገር በጣም ነው አሳምሮ ነው የሚናገረውና እያንዳንዱን ባሪያ አውልቅ እያለ መግረዝ በጣም ቀላል ነው። እሱ የቤቱ ፓትሪያርክ ነው፣ አባት ነው። ሁሉን ገርዞ ከጨረሰ በኋላ ግን በባሪያዎቹ እጅ ቀሚሱን ገልቦ ግረዙኝ ለማለት መፍቀዱ ግን ትህትና ነው። ትህትና ነው። ብዙ ጊዜ ይሄ ምንድነው እንትን ሲሰጡት እንጂ ሲቀበሉት ያማ እንደሚባለው ጩቤ ነው። እና ተቀደስ እያንዳንድሽ ምናምን ብለ እንደተወረገረከው አይደለም። ትህትና እያንዳንድሽ አይደለም። ወየው ለኔ እንዴት ነኝ በቃለ ፊት እዛ ቸርች ባክ ምናምን ከማለት በፊት ቸርች ላይ ትልቅ ችግር ካየህ ያንተም እጅ አለበት። አንተም ያዋጣኸዋል። የራስህን ስታነሳ ሁሉም የራስህን ሲያነሳ ቸርቹ ሰላም ይሆናል። አሜን በሉ። ክብር ለእግዚአብሔር ይሁን። ስለዚህ ይሄ በጣም መሰረታዊ ነገር ነው። ትህትና የሚለው በእግዚአብሔር ቃል ብርሃን ራስን ለመፈተሽ ራስን ለማየት በትምህርቱ ጤናማነት ውስጥ የራስን ጤንነት ለመፈለግ የሚፈቅድ ማንነት እሱ ትሁት ማንነት። ትሁት የሆነ አይሁዳዊ ወይም በአሕዛብ በዛ በክፍሉ ኮንቴክስት ትሁት የሆነ አይሁዳዊ ወይም አሕዛብ፣ ምክንያቱም ቸርቿ ከሁለቱ የተውጣጣች ስለሆነች ማለት ነው። የጎሳ አጋሩን ከራሱ ጋር እኩል አድርጎ ይቆጥረዋል። ለምሳሌ ከየት ነገር ነው ከቢንያም ነህ ብሎ አይጠጋውም። ገብታችኋል? እዚህ አዲስ ኪዳን ውስጥ ከምንም ይሆን እንደ ራስ አድርጎ ይጠጋዋል። አሜን ነው። ጳውሎስ አይታችኋል? ለጴጥሮስ ያፈተኑት ነበር፣ ነግሬያችኋለሁ። አንድ ሰሞን ያው ጴጥሮስ ጳውሎስ ናፈቀውና ጳውሎስን ሊጠይቅ ሄደ። ከዛ ማንም አልነበረም፣ እሱና ጳውሎስ። ከዛ በኋላ እንዳለ አሕዛብ ስለሆነ ጴጥሮስ በነፃነት ይበላ ነበር ከአሕዛብ ጋር ምናምን። ከዛ ደግሞ ጴጥሮስን የናፈቁ ከይሁዳ መጡ አይሁዶች። ጴጥሮስ እነሱን ሲያይ ስነ ስርዓት ያዘ። በዚህ ጊዜ ጳውሎስ ትጋላ ይሄ አለ ሰባራ አካሄድ ነው አለ። በሁሉ ፊት ገሰስኩት። ምንድነው የሚለው? አንተ በሕግ ሆነ ያለ ሕግ የሆኑት እንዳንተ እንዲሆኑ ከፈለግ ለምን አንተ እንደምትፈልገው እነሱም እንድትሆንላቸው ይፈልጋሉ። አንተ እንዲሆንልህ የምትፈልገው ለምን አትሆንላቸው? ጳውሎስ ችግሩ የለም። ግሪክ ነኝ ካልከው ይፈላሰፋል። አሜን። ሳትታጠብ ከበላ ይሄና ሳይታጠብ ይበላል። ምንም አይጨቀውም። ይሁን አጠገቡ እባብ ፈራፈረ ምናምን ከክለስ በላ ካየ ከበላ በኋላ አንተ ለወንጌል ጆሮ ይከፈትለት እንጂ ስለ ወንጌል ሁሉንም እሆናለሁ የሚል ሰው ነው። ጴጥሮስ ግን እሷ ነገር ተጨንቀው ነበር። ልክ እንደዛው ነው። የመንፈስን አንድነት ሐዋርያ ጳውሎስ በጥንቃቄ ሲያስተምር አሁን በየዘመኑ ይሄ ክፍል ጋር የደረስን ሰባኪዎች ሁሉ ወገኖች አንድ ሆኑ፣ የተጠላ አንድነት ነው በሚባል በጣም አብርደን እንዳንረዳው ነው። ሐቀኛው ፍታቴ ይሄ አይደለም። ከየት እንዳመጣች ለነማን እንደሚጽፍ ያውቃል። ከየት የመጡ እንደሆነ ያውቃል። ከመምጣታቸው በፊት ጥርስ የነቀሉበትንም ባህልና ካልቸር ያውቀዋል።
በዛ የተቃኘ ጭንቅላት አንድ አዳራሽ ላይ ሲመጣ ምን ያህል እንደሚጨንቅ ያውቃል። አንድነት ጥያቄ ውስጥ እንደሚገባ ያውቃል። ይፈትናል ይሄ ነገርና በጣም ነው ይሄን የሚወግተው። ትህትና የጠንካራዎች ባህሪ ነው። በምን አቅጣጫ የጠነከሩ የራሳቸውን መብት ለማግኘት ኃይል መጠቀም የሚችሉ ነገር ግን ላለመጠቀም የሚመርጡ ሰዎች እነሱ ትሁታን ይባላሉ። ትሁት ማለት አቅም ስላጣ የሚታዘዝ አይደለም። የሚፈልገውን ነገር ለማግኘት አቅም ስላጣ የተው አይደለም። ቀምቶም በመረጃ አሳምኖም መብቱን ማስፈጸም የሚችል አቋም እያለው ያንን አቅም ላለመጠቀም የወሰነ እሱ ትሁት ይባላል። ትሁት ያርገን ጌታ። አንዳንዴ ብዙ ጊዜ ሪዝን ስላለን እኮ ነው በቸርች ማንታረቀው። ሪዝን አለን አንዶቻችን፣ ማስረጃ አለኝ ነው ምንድን። ያሁን ደግሞ የከፋ ነው። ማስረጃ ካገኘ ኢቭን የሽማግሌ ቢሮ አይመጣም። ሮጦ ማታ ገባ ብሎ ቲክቶክ ላይ ነው ይዘው የሚወጣው። ይገኝብህ እንጂ ማስረጃ ያለ ምህረት ነው የምትዘለዘለው። የቲክቶክ መንፈስ በከፊል የተመታ ይሆን፣ በከፊል ስለሚጠቅመን ማለት ነው። አሜን ናችሁ ወይ? እና እውነተኛ ስለሆንክ ብቻ እውነቱ አንተ ጋር ስላለ ብቻ አካል ታናውጣለህ ማለት አይደለም። ትህትና መብትን ከመልቀቅ የሚጀምር ነው። ለዚህ ጀግንነት ያስፈልጋል እንጂ አንዳንድ ጊዜ በምናረጋቸው ህብረቶች ለመቀየም በቂ ምክንያት አለን። በቂ ተገፍተናል። በቂ አድሮ ተደርጎብናል አለን። ብንጠየቅ የምንለው አለ፣ ያስቀመጥነው አለ። አንዳንድ ሰው ባይረሳም በ1996 ህዳር 7 ከምሽቱ 4 ሰዓት ላይ እንትን ያ የድሮ ቢሮ ተቀምጠን የተናገርካትን አረሳዋተን። አንዳንድ ሰው ጎበዝ አስተዋሽ ነው። እንደዚህ ጥቅስ ቢያስታውስ የት በደረሰ ነው። የዛን ቀን እሁድ የተሰበከውን ስብከት ቢያስታውስ እሱን ያስታውስ። ለምን ነው የማይረሳው ካላችሁ እውነት አለው። ስለዚህ ትሁታን ኃይልም እውነትም እያላቸው ለህብረት ኤግዚስታንስ ሲባል መብታቸውን በመተው የእግዚአብሔርን ፈቃድ እንዲቀጥል የወሰኑ ሰዎች የጀግንነት ውሎ ነው። ክብር ለጌታ ይሁን። አሜን። በህብረት ውስጥ ትህትና ከሌለ በዚያ ፋንታ ትዕቢትና እኔ እበልጣለሁ የሚል የልብ አቋም ደግሞ ስፍራውን ከተካ እውነተኛ ህብረት መስማማት መገንባት ይሄ ሃርመኒውን የቸርችን ሃርመኒ መፍጠር እንቸገራለን። ድብልቅልቁ የወጣ አይነት ህብረት ተገደል ለመታቀፍ እንቸገራለን። የቸርችን ሃርመኒ ልናመጣ የምንችለው ይህንን ትሁት የሆነ ልብ በመፍጠር ጉዳይ ላይ እስከ ተሳካልን ድረስ ብቻ ነው። ጌታ ይርዳን። አሜን አሜን። ሌላው የዋህነት ነው። በጣም የሚደንቅ ነገር ነው የሚናገረው ስለ አንድነት ሲናገር። ይሄ አንድነት ዝም ብሎ አይመጣም፣ የዋህነትን ይፈልጋል የሚለውን ነገር ሐዋርያ ጳውሎስ ሲያስቀምጥ የዋህነት የሚለውን ቃል ይጠቀማል። በትህትና ሁሉ በየዋህነት የሚለውን ነገር ይጨምራል። እነዚህ ነገሮች ፐርሰናል ማንነቶች ናቸው አይደለ? እንጂ ሰስኔም አሜን ሲባል መጥተው እንዲ ግጥም የሚሉልህ አይደሉም። እንደ ዲሊቨረንስ እንደ ፈውስ አይደሉም። እነዚህ ነገሮች በነፍስ ላይ በዓላማ ታልመው እውን እስኪሆኑ ድረስ ሰው በጥንቃቄ የሚጠጋቸው ባህሪዎች ናቸው። በአንድ ጀንበር አይመጣም። ካፌ ቃል ሲወጣ ሆነልህ ተብለ የምትለከፈው ልክፍት አይነት አይደለም። ስራ ይፈልጋል፣ መሰራትን ይፈልጋል፣ ለመነካት መፍቀድን ይፈልጋል። የእግዚአብሔርን ቃል ሉዓላዊነት ከመቀበል የሚጀምር ነገር ነው። የቤተ ክርስቲያን ኦቶሪቲ ከማወቅ የጥሪውን ባህሪና ምክንያት ከመረዳት ጋር የተጋባ የነፍስ ምላሽ ነው ይሄ። ክብር ለጌታ ይሁን። አሜን። ስለዚህ ስለ የዋህነት ስናስብ የዋህነት ማለት በእግዚአብሔርም ሆነ በሰው ፊት የግል መብቶችን የማክበር ዝንባሌ አለመኖር ነው። ማለት በእግዚአብሔርም በሰው ፊት የተገለጠ ዓለማችን ነው። በእግዚአብሔር ፊት ደግሞ የመንፈስ ዓለማችን ነው። የግል መብት የሚለው ነገር አለ። እሱን ለመጠቀም አለመፍቀድ፣ በቃ መተው። ይህ ማለት እያወቁ የራስን መብት መተው። ምን እያረጉ? እያወቁ አንዳንዴ ትንንሾች ልጆቼ በቃ የሆነ እንደ ፋራ ያረጋቸው እኔን ሲያው የሆነ እንዳልገባን እነሱ በጣም ጮሌ እንደሆኑ። አንዴ መጀመሪያ ልጅ 12 13 ዓመቷ አሁን 16 ዓመቷ ነው። አሁን ጎበዛለች እና በቃ እኔና እናቷ የሆነ ከዘመኑ ወደ ኋላ ይቀረን እንደዛ ነው የሚያስቡት። ባይሰወይ ያልገባ ምናምን። ከዛ በኋላ ጥያቄ ጠየቅኳት። ስንት ዓመትሽ ነው አልኳት።
12 ዓመት አለች። እሺ እኔስ አልኳት አልነግራችሁም። ከዛ በኋላ ይኸውልሽ አንቺ እኔ የኖርኩት ዓለም ውስጥ የለሽም አልኳት። እኔ ደግሞ ያንቺንም 12 አብሬሽ ነው የኖርኩት እና እንከባበር። እኛ ማናቀው አንቺ ተገንጥለሽ የኖርሽበት ታሪክ የለሽም። በዚህ አስረዳዋት ገባት። ከዛ ተግባባን። አሜን። እና እንደዛ ነው በቃ እያወቅ አሜን ነው እያወቅ መተው። አሜን። ባይዘው የቀላሉ መንገድ መቀበል ነው። አፋጣ አንቆ መቀበል እሱ በጣም ከባድ ነው። ቀላሉ መንገድ እሱ ነው። በቃ እውነት አለኝ መብት አለኝ አንቆ መቀበል ይቻላል። ግን ጥሪው ጋር ስትመጡ አንዳንዴ ጳውሎስ መብት እያለው ደሞዝ መቀበል አገልግሎቱ እንዳይሰደብበት ይተዋል። ኢቭን እንግዲህ ማግባት እያማረውም ሊሆን ይችላል። እኛ ብቻ ነን እንደ ያለ ሚስት የምንውለው ብሏል። ገብታችኋል? ተከልክለን አይደለም፣ ግን ለእውነቱ እንዳይጎትተን ብለን አሜን ትተነዋል። ለምሳሌ ጴጥሮስ ራሱ ስላገባ የትም ሲሄድ ይዞ ነው የሚሄደው። ራመድ ራመድ በይ እንጂ ምናምን እያለ ነው የሚሄደው አለ። እኔ ወደ ኋላ የምቀሰቅሰው የለም ፈትለክ ነው የምለው እና ስለ ወንጌል ሁሉን ሆንኩ ሲል አንዳንደኛ ስለ ወንጌል የማይጠቅመንን መጣል ይመስለናል። አንዳንድ የዋጴንጤ ያለ በቃ ስለ ወንጌል አሁን ይባላል ጌታ ሆይ እኔ ላንተ ብዬ የምወደውን ጠጅ ትቼ እኔ ላንተ ብዬ የምወደውን አረቄ ትቼ ለጨጓራ ብለን የተውከው የነው እንደም ለጉበት ብለን የተውከው እንዳይባልም አሜን ናቸው። አሜን በሉ እስቲ። አንዳንዴ ስለ ጌታ ምሳተው አሜን እስቲ እሱን ተው። የዋህነት ማለት እሱ ነው። የሚጎዳህን ይሄን ዕቃ ወሰደው። አንዳንዴ ቸርች ሳቄ ይመጣል። እስቲ አሁን ክረምት ነውና በረንዳ ምናምን ላሉ ልጆች ልብስ የሚሆናቸውን አምጡ ስንል አንዳንዴ ለመወልወያ የማይሆን ብጥቅጥቁ የወጣ ይዘው ይመጣሉ። እዝጌር ይቅር ይበላችሁ። እሱ ዓለም የዋህነት አንተ ሰኞ ለቢሮ ልትለብሰው የምትችለው እሱን ስታወጣ ነው የዋህነት እንጂ ላንተም የማይጠቅምን ጋርቤጅ ልዋጭ እንዲውል የመለሰ እሱ አይደለም። ጳውሎስ የሚናገረው እሱ ነው። አንዳንዴ ስለ ወንጌል መተው ስንል እኛ ብንይዘው የሚጎዳንን ሸክም የሆነብንን መልቀቅ አይደለም። እሱ አይደለም። ረብ የሆነውን ነገር እንደማይረባ መተው አቆጣጠር ነው። ይሄ አሜን ናቸው። የሚጠቅም ነው ሌላው ሲያይ። አሁን ጳውሎስ ያን ሁሉ ዕውቀት ያን ሁሉ ስም ያን ሁሉ ስልጣን ስለ ወንጌል ሲተውና እንደ ተራ ማንም በጥፊ ሲመታው እሱ ከጥፊ እኮ አይደለም ኢንተርፖል እኮ ነው። ሰውዬ ብቻውን የፈለገበት ሀገር ሄዶ በደብዳቤ እስረኛ ይዞ ጎልቶ የሚመልስ ጀግና ነው። ያ ሰውዬ ከሱ በሚያንሱ ሲጎተት ላየው ሰውዬ አፈዘዙት፣ መጫወቻ ሆነ። በቃ ምን አርገውት ነው ምን አይነት ነው ብለህ ልትንቀው ትችላለህ። እሱ ግን ያን እንደመናቅ አይቆጥረውም። ይገባኛል ብራዘር ይልሃል፣ ግን የሚጠቅም እንደሆነ አውቃለሁ እንደማይጠቅም ቆጥሬዋለሁ ካለ ነገሩ አቆጣጠር የዋህነት ነው እንደዛ የሚያስቆጥረን። ክብር ለጌታ ይሁን። እሱን ማለት ነው የዋህነት። መብት እንዳለውና እርሱ ትክክል እንደሆነ ያወቀ እንኳን ለህብረትና ለአንድነት ለፍቅር ሲል ያንን መብት ሳይቆጥር መተው፣ መብት እንደሌለው እንዳላወቀ ነገሮችን ማለፍን የሚወስን ሰው እሱ የዋህነት ነው። ሶስተኛው ትዕግስት ነው። ፔሸንስ በጣም ደስ የሚል ነው። እሱ በግሪኩ ቃል ይሄ ትዕግስት የሚለው በሁለት ቃሎች ነው። የሁለት ቃል መደመር ውጤት ነው። ማክሮስ ወይም ሎንግ የሚለውንና ቶሞስ ቴምፐር የሚለው ሎንግ ቴምፐር የሚሉ ቃላቶችን ነው በግሪኩ የሚሸከመው። በአማርኛው ለቁጣ የዘገየ ብልጭ ብሎ ድርግም ሲልብ አይደለም፣ ብልጩ ሲቆይ አሜን ረጀም ያለ ትዕግስት ነው። እሱ ነው ይሄ እዚህ ጋር ፖል የሚናገረው ለረጅም ጊዜ ሳይበሳጭ ምንም ያደርግ የሚቆይ የትዕግስት ምንነትና ዋና መለኪያው ጊዜ ነው። ምን ያህል ታገስክ ነው። ምን ያህል ታገስክ። አንድ ቀልድ አለ። ያው እንግዲህ አንዳንድ ሲስተም ሲያልፍ ይቀለድበታል አይደል? እሺ አስቸጋሪ ስለሆነ ማለት ነው። አንዳንድ ቀልድ አገር ቤት ስትቀልዱ አደጋለሁ እና ብቻ ይሁን አንድ ደቂቃ ሙሉ ታገሱና ፍጇቸው ያለ ጀነራል ነበር አሉ። ስንት ደቂቃ? አንድ ደቂቃ ሙሉ ታገሷል። ራሱ ሙሉ የሚለው ሲያካብደው ገብቷል። እና አንዳንድ ጊዜ እንደዚህ አይነት ትዕግስት ማለት አይደለም። እግዚአብሔር ይርዳን። በትዳራችን ውስጥ ትዕግስት፣ በጓደኞች መካከል ትዕግስት፣ በቤተ ክርስቲያን ውስጥ ትዕግስት። ይሄን ባህሪ ካልያዝን አንኖርም፣ እዚህ ቤት አንኖርም።
በቃ ነው መሄጃ ስለሌለን በቃ ያው ያለችን ብቸኛ እምነታችን ስለሆነ ዝም ብለን ተገፍተን የምንመጣበት ቤት ነው የሚሆነው። ተነፋፍቀን የምንመጣበት መሆኑን ማጣት ይጀምራል። ይሄ ትዕግስት የሚባለው ነገር በጣም ወሳኝ ነው። ጌታ ይርዳል። አሜን። ይሄ ለኛ የማይመችን ወይም የማይስማማንን ነገር ለረጅም ጊዜ ችሎ ማሳለፍን የሚገልጽ ነው። በዚህ በአዲሱ ማህበረሰብ ውስጥ የሚጠራው ትዕግስት እሱን ነው የሚያሳየው። ሰዓታችን ትዕግስት የለውም ሰዓቱ። በህብረት ውስጥ መጎሰምና መገፋት ሊኖር ይችላል። መነካት የማትፈልግ ከሆነ እቤት ነው መቀመጥ ያለብህ። አይቻልም እሱ እኔ እንዴ ብቀርስ የሚሉ ሰዎች አሉና የወዴት ይቀራል? የሆነ የማትቀርበት አይነት ህይወት ነው የተሰጠን ህይወት። በቃ ፓርት ኦፍ ነን በዚህ ኪንግደም ውስጥ። ለጌታ ይሁን። በህብረት ውስጥ ብዙ የሚያናድድ የሚያበሳጭ ነገር አለ። እነዚህን ችሎ ማለፍና ንዴትን መቆጣጠር የሚለውን ነገር ፖል ያስቀምጣል። ሌላው እርስ በርሳችሁ በፍቅር ታገሱ፣ ተቻቻሉ የሚለው ሐሳብ ነው። ኦልሞስት ግን ቁጥር 2 ላይ ነን። አትሊስት እኔ እስካነበብኩት ድረስ መጨረሻ አስቤ ነበር። ዛሬ ምን እንደነካኝ አላውቅም። ወይ ተንቀፍፍ ያለው ወይ ነገር ሆኗል። ብቻ ክፍሉ ስለ ህብረት ነው የሚናገረው። አሜን። ጌታ ይባረክ። 3 ደቂቃ ሰጡኝና ትንሽ ከረር እናደርገው የህብረትን ጉዳይ። እንደሚገባ ትመላለሱ ዘንድ እናደርጋችኋለሁ፣ እለምናችኋለሁ እኔ እስረኛው ብሎ ጳውሎስ ይናገራል። ምንድነው ጥሪው? ና ብቻ ሳይሆን እንዲህም ደግሞ ቀጥል የሚል ኃላፊነት አለው። ከና ቀጥሎ የሚሰጥ አንድ ኃላፊነት አለ። ምልልስ ነው የሚናገረው። አሁን ለምሳሌ ብዙ ሰዎች ለምንድነው ና እስኪባል ድረስ የነበረው የጸጋ ዕውቀት ቀሎ ከገቡ በኋላ በገቡበት ኪንግደም ውስጥ የኪንግደሙን ባህሪ በሚመስል መቀጠል ለምን ይቸግራቸዋል የሚለው ነው አሁን ትልቅ ፈተና የሆነው። መጠየቅ ያለበት ፓርት እሱ ነው። አንዳንድ ሰዎች ለምንድነው ቸርች ላይ ህብረት የሚቸግራቸው? ሌላ ቦታ ተጫዋች ናቸው፣ በጣም ቀሏቸዋል፣ ምንም ነፃነት አለባቸው። ግን ቸርች ጋር ለምን ይቸግራቸዋል? ህብረት ጋር ሲመጡ ለምንድነው የሚታመሙት? ለምንድነው አንዳንድ ነገር የቸርች ሲሆን የሚከብደን? ከመስጠት ጀምሮ፣ ከጊዜ ጀምሮ፣ ከማበር ጀምሮ፣ ተሰጥቶ ከማገልገል ጀምሮ መቆስቆስ እንፈልጋለን። በጣም ጎሽ መባል የምንፈልገው ቸርች አካባቢ በሚኖሩ ኃላፊነቶች ላይ ነው። በጣም መሞገስ የምንፈልገው ጥቂት የጎደለ ከመሰለን በጣም ብዙ የሚሰማን ቸርች አካባቢ ነው። መጠርጠር አለብህ። ካልጠፋ ቦታ የቸርች የሆኑ ነገሮች ሁል ጊዜ ቶሎ የምትታመምባቸው ከሆኑ ለመቀየም ቅርብ የምትሆኑ ከሆነ ችግሩ ቸርች የጠበቀ ችግር አይደለም። ምዕራፍ 4 ላይ ድንገት መጥቶ የተከመረብህ አይደለም። 3ቱን ምዕራፍ ሸውደ መምጣት ነው። አንዳንድ ምሳሌ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ያል ካስተምር ምዕራፍ እየቆጠረ ከሆነ የመጣው ምዕራፍ 4 ይጨንቀዋል። 3ቱ ምዕራፎች ቁጥር አይደሉም፣ ህይወት ናቸው። አሜን ነው። የተሰጠ ህይወት፣ በክራይስት የተሰጠ ህይወት፣ ወንጌል ያደረገ ነገር እየተሰራ በግል ትመጣለህ። 3ቱ ምዕራፍ የግል ምዕራፍ ነው። አይታችኋል። ክርስቶስ በልባችሁ በእምነት ይኑር ይላል። ቱ ፐርሰናል ነው የሚያደርገው። ባለፈው ነገር ነካክቸዋለሁ። ሁሌ ይመቸኛል ለዚህ ክፍል ልድገምላችሁ። ለእናንተ ቢደጋገም አይሰለቻችሁም ብዬ ተስፋ አደርጋለሁ። ህንፃ የምትሰሩ ሰዎች እንትን ስኬለቱን ከጨረሳችሁ በኋላ መደርደር ነው የሚጀምሩት። ቡልኬቱን የሆነ ግቢ ነው የሚሰራው። አሜን። የሆነ ግቢ ባለ 20 ባለ 15 ባለ 10 ምናምን ተብሎ ተቀምጦልሃል። ያንን የሚሰራው ሰውዬ ስለ አንተ ህንፃ ጉዳዩ አይደለም። መሰረቱ ምናምኑ ብረቱ አይጨንቀውም። እሱ የሚሰራት ምኗን ብቻ ነው። በጥንቃቄ አንዷን ብሎኬት በተመሳሳይ መልክ ከሌላኛው ጋር አሜን ነው፣ በተመሳሳይ ከሌላኛው ጋር ተጨንቆ ነው የሚሰራት። 3ቱ ምዕራፍ እሱን ነው። አንተም ይሰራሃል። ለምን አምጥቶ ህንፃ እንደሚያወጣ ያውቃል። የት መተህ እንደምትዘረገፍ ያውቃል። በግል የተሰራ ህይወት ነው መጥቶ ቸርች የሚበተነው። እዚህ መተህ ከተወለጋገድክ በ15 በተሰሩ ብሎኬት መካከል ባለ 30 ሆነ ከመጣ እውነቴን ነው የምልህ ታከስራለህ። የትኛውም ቱምቢ ያለው ሰውዬ አያቃናህም። በቃ በዚህ ያስገባ በዛ ትወጣለህ። እዚህ ያስቸገርከን እቤት ፈርሰህ ነው ለማለት ተፈልጎ ነው። በግል ህይወቱ ባይብል የሸወደ ጸሎት ያደረገ ምናምን ጸሎት ሲባል ሸውዶ የሚመጣ እንደዛ አይነት ሰውዬ እሱ ሰውዬ ኳየር አስገብተህ ጨዋታ አደረገው። ሽማግሌ አድርገህ ስትለው በቋሚነት ይበትንልሃል። በፍጹም አይሆንም። እዚህ ስለሌሉ ጌታ ይባረክ። አሜን ናቸው። በሁሉም ቦታ አስቸጋሪ የሆኑ ሰዎች የት ናቸው ካላችሁ በግል ህይወታቸው የፈረሱ ናቸው። ብሎኬቱ ለብቻው ሲሰራ በትክክል ካልተጠረበ ድንጋዩ ህንፃው ላይ መተህ ግባ ስትለው ያስቸግራል። ስለዚህ ብዙ ጊዜ አካል ላይ የሚያስቸግሩ ሰዎችን
በአካል እንቶ በምር በልስን ምናምን እያልክ አትባክን። በቃ የሚያዋጣው ምንድነው? ገንጥል አድርገህ መስራት። አሜን ነው ወይ? ራሜን በሉ። እኔ በጣም የምጠቀመው ነው። አንድ ጊዜኛ ቸርች አንዷ ደጋግማ ትጮኻለች። በቃ ተለመደ ድምጿ ራሱ ገና በኢየሱስ ዋይ ይላል። አንድ ሰሞን ማማማቂያ ሆነች፣ ማዳመቂያ ሲበዛ ደግሞ ይሰለች እና ውጣል ዋለው ይወጣል። እሱ ጨዋ ነው፣ ግን በሚቀጥለው ይመጣል። እና አንድ ቀን ተበሳጨውና ዋይ ስትል ጓደኛዬ ቀጥል ጸሎት ብዬ ና ብዬ ቢሮ ይዤ ገባሁ። በጌታ በኢየሱስም እውነቱን ንገረኝ አልኩት። መቼም አንተ ውሸታም ነህ፣ ዛሬ አስሬሃለሁ፣ እውነቱን ተናገር። ምንድነው እኔ እዚህ ስደፋህ እዛ የሚቀዳህ ነገር፣ እዚያ አወጣሃለሁ እዛ የሚጭንህ ምንድነው? አቦኛን ተሆነ ያው የድሬዳዋ አካባቢ ስለሆነ ሰይጣኑም እኛም እንግባባለን። አቦ ተሆነ እሷ ናት እኛ ሰፈር አጠፋም እሷን ያዘልን አለኝ። አከስ ይልኩና አሁን ወደ ስጋ መለሳት አልኩት። ከዛ እጄን ጭኜ ፋሳ በጌታ በኢየሱስ ስም እስከ ዛሬ ልቀቃት ነበር ምለው ቀየው ልቀቂው። አንዳንዶች የድሮ ጴንጤ ሰይጣን ይዞት ነው የሚመጣው፣ ታስለቀቀዋለህ። የአሁኑ ግን ይዞ ነው የሚመጣው። ዘረኝነት ይዞ፣ ጎጠኝነት ይዞ፣ ምቀኝነት ይዞ ምናምን ይዞ ነው የሚመጣው። በኢየሱስም ልቀቁት። እነዚህ ነገሮች መለቀቅ አለበት። አለዛ ህንፃው ላይ ዋጋ ያስከፍላችኋል። መንፈስ ቅዱስ ቢመጣ እንኳን አንቀጥቅጧችሁ ይቆማል እንጂ አያድርባችሁ። በፍጹም ቀፎው ላይ ንቡ እንዲኖርና ማር እንዲሰራ ከፈለጋችሁ ስለ ቀፎ ምን ሰርታችኋል? ጥንቃቄ ያስፈልገናል። ዝም ብሎ የሚነካ እንጂ የሚኖርበት አይነት ማረፊያ መንፈስ ቅዱስ ማጣት የለበትም። ህብረታችሁ የሰው ቁጥር ብቻ አይሁን፣ ጌታ ያለበት ይሁን። ከዚህ ቀጥሎ የምንመለከተው እሱን ስለሆነ ይሄ የሚመጣው በመንፈስ ነው የሚለው፣ በመንፈስ ነው የሚሆነው። ለዚህ ነው ይሄ እንዲሆን በመንፈስ የተሰጡ ጸጋዎች አሉ። እነዛ ጸጋዎች ፈንክሽን ማድረግ አለባቸው። ከዚህ በኋላ በቀጥታ የሚገባው አብሩ በመንፈስ ይልና የመንፈስን ስጦታዎች መናገር ይጀምራል። እነዚህ የጸጋ ስጦታዎች ናቸው ምን የሚያደርጉን? ሙሉ የሚያደርጉን የእግዚአብሔር ልጅ በማወቅና በማመን ወደሚገኝ አንድነት ያመጡን ዘንድ ብሎ እነዚህን 5 የሰው አይነቶች ይናገራል። ሳምንት እንግዲህ እንቀጥላለን። ጌታ ይረዳናል። ክብር ለጌታ ይሁን።